ከድድሽ እስከ ማንጋ ጨላሽ ግጥም አድርጊ ውዴ። ለማን አባቱ ብለሽ እስኪ ሊዮ ቆይ ወሬ ደረሰኝ። ቆይ እኔ እናት አረ እኔ መከታሻለሁ። ቆይ አበራታታታለሁ። ልጅቱ እኮ የታል? ሼር አድርጉልኝ። አስቦለካችሁኝ ዛሬ እናንተ ሰዎች። ወይኔ አፌን በሰበሰብ። እኔ ደግሞ ወዳታለሁኝ እኮ ጌታ ምስክሬ ነው። ደስ ትለኛለች። እስኪ ቆይ አንዴ በፖለቲካ ወይ እኔንም ያዋክላል። I'm not ready to accept any again. I'm done with those. ወይ ጉድ! ኧረ ወይኔ! ማንንም መሬት ያዘላል። ምን ነው ቀድማችሁ ብትነግሩኝ? እናንተ ቁርበቶች። እኔ አሁን ስለ ሰው አይቻለሁ ረጅም ጊዜ ግን አውርቼ ወይኔ ቲክቶከሮች አስወራችሁ። ካፌ ውስጥ አልውጠው። ቆይ ሳሮንዬ፣ ቆይ ውዴ ገለበጣለሁ። እንደናንተ አይደለም ምን ይገለበጣለሁ። 3 ነው የፖስተችው። ቆይ the jealousy is real for real። አረ ውዴ እኔ ቀንቻ አይደለም። እኔ ይኸውልሽ ቤታ ብለሽ እኔ ሳሮንዬ አይጂ ላይ ማውራት ተነብሳ በእኔ ፍቅር ነኝ። የፍቅር ማዕበል በይ። የፍቅር ማዕበል አሁን አይቆምም ማለት የኔ ፍቅር አይቆምም ውዴ። ቆይ ጠብቂኝ። ኖ እኔ አሁን ገና ነው ስለ ሳሮን ያወራሁት። አሁን ገና ከምን ፍጥረት የሁሉ ትጽፋለች። አሁን ገና ሳሮን የሁሉ እንግሊዘኛ በአንዴ ታወርደዋለች። እንደገና አሁን እኮ ነው ያወራሁት። መቼ እኔ ደረቀ እንዲ ያወራሁት? ሪከርድ ሁሉ አልተደረገም እንዴ? ቆይ እስኪ የመጨረሻው ላንብብ። ነገር አትፈልጉም? ወይኔ ሳሮን እየውድ ያለ እኔ እንደዛ አይደለም። ጽፈውልኝ እናንተ አጣላችሁ። ጽፈውልኝ ሳሮን እኔ ጭራሽ አንድ ቀን ስላንቺ መጥፎ ነገር ባለፈው እንደውም ጥቁር ቀሚስ ለብሰሽ በመስታወት ውስጥ እንዲየደነሽ ነበር። አላየሽኝም? መጥቼ ጊፍት ሰጥቼ ሳሮንዬ ብዬ ሰላም ብዬሽ ጤና ይስጥልኝ ብዬ ነው የወጣሁትኝ። እኔ ክፋት የለብኝም። እኔ እወድሻለሁ። ግን ውዴ ለዚህ ማህበረሰብ እግርህን ብላ ካላልሽው በስተቀር አይሆንም። በሉሽ። ድሮም ብያለሁ። አሁን አልቀየርኩም። ጋይስ ስቶሪዋን ካየሁ በኋላ ቀየርሽ ቤታይነት ብሎ አልቀየርኩም ውዶች፣ አልቀየርኩም። ቡዳ በልቶሻል። ሰው መከራከር ይችላል። አልበላናትም። እኔ በልተውሻል፣ አልበላናትም። በልተውሻል። መብትሽ ነው ሳሮንዬ። ይሄ ማህበረሰብ መብታችሁ ነው። አልበላናትም ማለት ይችላል። እኔ በልተውሻል። አንቺ ባትፈልጊው ራሱ እኔ እከራከራለሁ። በልተውሻል ውዴ። መጀመሪያ ጊዜ አንቺ በራስሽ ዓለም ስትዞሪ ይሄ ማህበረሰብ እንዴት ሽሮ ለምን አልወደድሽም ይላል። እኔ አሁን ለምሳሌ እኔ ቤታ ቡላ አልወድም ቡላ ውዴ አልወድም። ገንፎ አልወድም፣ አልበላም። ቂንጬ አልወድም ውዴ፣ አልወድም። ቂንጬ ገንፎ፣ ሁለት ቃል ያላቸው ቂንጬ፣ ገንፎ፣ ቡላ። ሌላ ምን ጨምሪ ቤታዬ ጨምሪ። ምን አለ ዱባ ወጥ አልወድም ውዴ፣ አልወድም። ሽሮ ስላልሽ ብቻ ያ ሁሉ ማህበረሰብ ፎራ አቤት ዊጋቸውን ገና ንቅል ሲያደርጉ ሳሮንዬ እንዲህ ፎራቸው ሶስት ጎጆ ቤት የሚሰራ ሴቶች ሽሮ አልወድም ማለች ብለው ይህን ሽሮ በጎላ ድስት እያንበቀበቁ እያወጡ በእንጀራ አንጥፋ እንደ ቻሌንጅ ሲሰሩበት ዋሉ። በህይወታቸው ዘመን እኮ ሽሮ ላለማየት 3 ቀን ሆዳቸውን በጨርቅ አስረው የሚያድሩ ሰዎች ናቸው እኮ አንቺ ላይ የተነሱብሽ ውዴ። እንዴት አይበሉሽ? በልተውሽ ሳሮንዬ። እኔ በደንብ መሰክርሻለሁ። አንድ ቀን ስለ አባይ አወራሽ አውሪ፣ ምን ችግር አለው እንዴ? በስልጣን ላይ ያሉት አይደሉ እንዴ? ስልጣን ላይ ስማቸውን አንጠቅስም ውዴ። አንቺ ለአንቺ ማድናለሁ ስል እኔም ከዚህ እንዳልሸነቆር በመሀል ቤት እያደረግኩ ልሂድ ውዴ። 2 ቦታማ አይሆንም። በአንቺም ተቀጥቅጬ ባለስልጣንም ደጋፊ ተቀጥቅጬ ስለማይሆን መሀል ላይ ሆኜ ስልጣን ላይ ያሉትኝ እንግሊዘኛውን እንዴት ጥፍጥፍ አድርገው ሲያወሩት ነበር። አንቺ አባይ ማለት ላይ ስላልሽ ብቻ ያ ማህበረሰብ ተነሳብሽ። በሉሽ ውዴ፣ በልተውሻል። ቁርጥፍ አድርገው ነው የበሉሽ። አሁን ግን መነሳት ትችላለሽ ውዴ። ደግሞ አሁን ያለሽበት ህይወት ሰላም ነው።
ፍቅረኛ ብትይዢ ፍቅረኛሽን እያሳደዱ ጥቁር ነው፣ ኬንያዊ ነው፣ ናይጄሪያዊ ነው፣ ዙምባቤ ነው ሲሉ እነሱ የዙምባቤ ንብ ቢያጡ ራሱ እናይታይ ንቡ እንደው ጥሩ ነው። የዙምባቤ ዝንብ ቢያጡ የሚምሩ ይመስልሻል? ይሄ ማህበረሰብ አይምርም እኮ። ዋናው ከኢትዮጵያ ወጣም ነገር ይሁን እንጂ ዝንብ አይደለም። ሰውም ምንም ቢሆን ይሸጉራሉ። አንቺን ግን ለምን ኬንያዊ ያዘች ብለው ለዛውም ፌመስ ሲቆረጥሙሽ ኖሩ። እኔ ዛ ጊዜ ደስ ነው ያለኝ። በርቺ አውርተን በፑሽ ሳሮን ይገኝ ያልኩት መብትሽ ነው። ካልጠፋ ሰው ከባንጋሊ እየወለዱ እየተቀላቀሉ የሀበሻ ይሁን የባንጋሊ ልጅሁን የማይታወቅበት ዓለም ላይ ያደረሱን ማሀበሻው ውዴ። አንቺን ግን እንዴት ቦይፍሬንድ ያሽ ብለው እንቀረቃል አላወራም። ጋይስ ቤቴ ደረቀ። አላወራም ጌሜ ላይ ነው የምገባው። አላወራም። ይህ ሁሉ ለፍልፌ በአንድ ደቂቃ ውስጥ ምንም ቤቴ እየደረቀ ነው። በዛ ላይ ከሳሮን ጋር ነቋቁራችሁ አሁን ደግሞ ሌላ ትጽፍብኛለህ። ደረቀ አላወራም። ማን አለ? አላወራም ውዶች። ጌታ ምን ትዋለ? ምንም ነገር የለም። ምንም የደረቀ ነገር እንዴ ምንም የለም። አምኔማ በአበባ ይሁን ይህንን ስማናየበት። ቆይ ትንሽ ቴጋ ጠብቂ ቤታ። ይህ ሁሉ ሰዓት አውርቼ ለዚህ እኮ ነው ጌመር የሆንኩትኝ ሳልፈልግ በግዴ። ጌመር ምንም አይሰጡም እነዚህ 5 ሳንቲም። ጌሜን ብጫወት ይሻላል። ቤቱን ባርኩት እስኪ ድርቅርቅ። አሁን የሁሉ ነገር አውራል። ዩቲዩበሮች እኮ ዩቲዩብ እየሸቀሉ ነው እኮ ወዶቼ። የሚቀኑ ሙሉ ቂጣቸውን ዘብዝፈው ኪንታሮት እስኪያበቅልባቸው የሚያወሩት ዛሬ ሰው ነገ አፈር የሚሆን አሁን ስጡ። ባርኩ። ሞዴሬተሮችን አላልኩም የገባ የወጣ ባርኩ ዶቼ። ለምን እኔ የታዘብኩ ነገር ቢኖር አሁን የዩቲዩበሮች ላይ ቂጣቸውን ገልበጥ ብታደርጉት ትልልቅ ኪንታሮት አለባቸው። ትልልቅ ኪንታሮት ቁጭ ብለው የሚውሉትኝ እኮ ወደው አይደለም፣ ይከፍላቸዋል ዩቲዩብ። በዛ ላይ ዛሬ ሰው ነገ አፈር ይሆናሉ። ገንዘብ የድባባ ገንዘቡ ሰላም ይልሻል፣ ግማታም ይልሻል። በንጋታው ሳይደርቅበት ይጨምራል። ለምን ገንዘቡ ውዶች። ያለበዛ ጌሜን ነው የምጫወተው። ወሬ አላወራም። ለምን አንድ ሰው ተከታይ ኖረኝ እንዴ? አንቺ ቀጮ ምንም አጣብ የማያደርጉ ቤቱን የማይባረኮች። ወደ ሳሮን እንመለስ። ትንሽ ጣብጣብ እንቅጥብጣቤን ቢሆን ጣልቃል አድርጋችኋል። ሳሮን እየውዴ ሳሮን ማርያምን ቆንጆ ነሽ። መልክሽ ቆንጅዬ ነው። ራስሽን የምትጠብቂበት አጠባበቅ እግዚአብሔር። እኔ ሁሌ ነው የምለው ሳሮን ትዘናጭ ናት፣ ትዘንጣለኝ። እኔ አሁን ግልጥልጥ ብላ ማለት ራሱ አሁን ላይ እድሜ ትልቅ አይደለም ግን ቤታ እንዳትሞች እድሜ ትልቅ አይደለም። የነሳሮን በሆን ነው ግን እኔ አሁን ለምሳሌ እንደዛው እንደ ሳሮን እንደዚህ ክፍትፍት ማለት አልችልም። በቃ ዝንጥ ማርያምን ራሷን ትጠብቃለች። ጤነኛ ናት። ስራ ስትሄድ አያታለሁ። ትበላለች፣ ትጠጣለች፣ ፏ ትላለች። ምንም አልሆነችም ሳሮን፣ ምንም አልሆነችም። ግን ቡዳ በልቷታል። የእናንተ ቡዳ እናንተ ናቸው የበላችኋት። እና ሳሮን ይሄ ሁሉ እኔ አልሄድኩብሽም ውዴ፣ እኔ እወድሻለሁ ታውቂያለሽ። ማርያምን አክባሪሽ ነኝ። ምንም እንዳሰሚያቸው ሳሮንዬ፣ ወደፊት ፑሽ ወደፊት አድርጊ። ቲክቶክ ነኝ እና ከኔ ጋር ጌም እንጫወት። መሳቅ ካልፈለግሽ እንዳትስቂ። ማናባቱ ምን ነው የሚያስቅ ነገር መጣ? ኑሮ ሞልቶልን ነው የምንስቀው። ኑሮ ሞልቶልን። እኔ መሳቅ ካቆም ጊዜና ዘመን የለኝ ውዴ። እንዳትስቂ ሳሮንዬ፣ እንዳትስቂ። እንዲች ብለሽ እንዳትስቂ። ለበራባቱ ብለሽ ነው የምትስቂው። እኔ አልስቅም። የሚያስቅ ነገር አሁን ምን መጣ? በገንዘብ ማዕበል እየዋኘን አይደል ያለ ነው። ኑሮ አልተመቻቸ። ሰው ሀገር ነው ያለ ነው። የጎረቤት ናፍቆት አለ፣ የቤተሰብ ናፍቆት አለ፣ የጓደኛ ናፍቆት አለ። ምን የሚያስቅ ነገር ኖሮ ነው ስደተኛ ሆነን የምንስቀው? ምን አባህ ያስቃል ስደተኛ ሆነን? እኔ ምን ያስቀኛል? ሰው የሆነ ቀልድ ከነገረኝ ከ7 ቀን በኋላ ነው የሚገባኝ። እንዴ እንትና ያለችው ብዬ ነው እንደ አዲስ እንደ እብድ የምስቀው። ለምን ብለሽ ጠይቅኛ ውዴ። የሀገር ናፍቆት አለ፣ የጎረቤት ናፍቆት አለ፣ የአጎት ልጅ፣ የአክስት ልጅ፣ አብሮ የተማረ አብሮ አደግ፣ እንስሳ፣ ቅጠል፣ ሳሩ፣ ማሳው፣ ምኑ ሁሉ ነገር ይናፍቀኛል። ትዝብት ውስጥ ነው ያለሁት። አልስቅም። ከገባሁ አይተሽኛል። ስቄ አልስቅም ውዶቼ። እነሱም የሚስቁ ዝም ብሎ ነው። አሁን በኢሞጂ ይሳቃል። አይሳቅም እኮ ውዴ። እንዳትስቂ ሳሩ። ግን ደግሞ ብድግ ብለሽ ተነስተሽ እስቃለሁ ካል ሳቂ። ማን አባቱ ያስቆምሻል? ለምን ከንፈርሽ እዚህ መጥቶ ተገልብጦ አይሆንም? ትያል ሳቂ ውዴ። ማን አባቱ ሊያስቆም? አለመሳቅ ማርያምን አጨናነቋት እኮ። ሁላችሁም ሳሮንን ሰፖርት አድርጓት እግዚአብሔርን። እኔ እናት እናንተ ልታስጠቁሩ ጠብቁኝ። ዛሬ ያዛችሁኝ ጠብቁ። ዛሬ አገኛችሁኝ። ዛሬ አግኝታችሁኛል። ኮሜንታተር
ሳሮን ብላችሁ ስም ጠርታችሁ አግኝታችሁኛል። እኔም ደግሞ ቀልብሸዋለሁ። ድጋሚ ስቶሪዋ ጻፈች። ይሄ ለእኔ ነው የሚሆን። ያኛው ለማን እንደሆነ አውቀዋለሁ። ያ ስቶሪ ላይ ጻፈችው ለማን እንደሆነ አውቃለሁ። ትናንትና የሆነ ሰው በሾርኔ ነክቷታል። ያችኛውን አውቃታለሁ ለማን እንደሆነ። ለእኔ ጻፍ ጃኒን ሲያቀሳስሯት ማለት ነው። እነዚህ ተንኮል ጃኒ ልካን ነው። ደህና ነሽ? ይህ ልጅ ከጃኒን የመጣ ነው ካላችሁ እንበል። ወይኔ ጃኒን አስጠቁራት። ይሄ ስቶሪ ጃኒ በይህን ተቀበይ ውዴ። ሙሉ ቪዲዮዋን ገብቶ ያየ እንደኔ ጃኒን ሰምቶ በጃኒ ስቶሪ ተለቆልሻል ውዴ። ከፈለግሽኛ አንብቢው፣ ከፈለግሽን የተረጉምልሻለሁ። ለነገር ማን ብሎ ውዴ ከነ ድምፁ ነው። ዶንት ቢ ሻክድ እያለችሽ ነው ውዴ። ይሄ አንቺ ነው። እኔ አሁን ገና ስላወራው ለእኔ ነገ ነው ተራይ፣ እኔ ግን በፍቅር ነው ውዴ ተንከባከብኳት። እርዷት አላልኩም። ለምን እኔን የምትረዳ ሴት ናት። ጋይስ እኔ የምትረዳ ሴት ናት። አዎ ውዴ። ማን ቀረ እዚህ አነካኩኝ። እስኪ ደግሞ ከሌላ ሰው እኔ እኮ ጌሜን ብጫወት አሁን ምንም አልተነፍስም። ስለ ሰው ማላወራ ቀጥታ ጌሜን ነው የምጫወተው። ለብቻዬ ሰውን ግን የሆነ ነርቬ ይነካል። ተጣሪ ይለኛል ሰው ተናኪ ይለኛል። ተናከሽ ይለኛል። ጋይስ እንዲሁ ምን አለ ዝም ብለሽ። ሌላ ማን አለ? ቤታ ቆንጆ እድሜሽ 25 አለ እኮ። እኔ እኮ ኮመንት ላይ ጻፍኩኝ ውዴ ከዛ በላይ ነኝ የኔ ቆንጆ ብዬ እኮ ጻፍኩኝ። 25 የምን አባሽ 25 ዓመት ነው የኔ እድሜ። 25 ዓመት ማለት ድንግሌን ያስረከብኩበት ቀን ነው። ከቤተሰቦቼ አልቅሼ የተሰናበትኩበት ቀን ነው። 25 ዓመት ውዴ። እድሜ አይጨምርም ወይ? እዛው ነው እንዲህ የምቀመጠው። እዛው ነው እንዲ አርቲስቶች አሁን ተሻሽለው 23 ማለት ጀምሯል። እኔ ከ25 በላይ ነኝ ውዴ። 30 አልገባው 25 በላይ ነኝ። ማዕከል አካባቢ እየዋኘው ነው። 30 ልመጣልህ ነው። እንደረደርና እንቅፋት ይመታኛል ወደኋላ። 25 ይመልሰኛል። 30 ወደዚህ ይመልሰኛል። በማህበል ውስጥ ነው ያለሁት ውዴ፣ በማህበል ውስጥ። እሺ ማን ምን አለ? ቶሎ ንገሩኝ፣ ሰው ሳላስገባ። ማን ምን አለ ንገሩኝ። ሞኒካ እኮ ገስት ላይ አትመጣም እኮ። የት ናት ሞኒካ የት አለች? ሞኒካ እድሜ ላንቺ ሞኒካ፣ እድሜ ላንቺ። ይኸው ውዴ እየተረገጥኩ እኮ ነው። እድሜ ላንቺ። የቬሮኒካን እኔ እኮ ቆይ ጎበዝ በደንብ የታየ ቪዲዮ የተሰራበት ካለ ቪዲዮ ላኩልኝ ጋይስ። እኔ ልፖስትላትኝ ወይ ደግሞ ዲዩት ላድርገው። እኔ በደንብ ጎበዝ አይደለም የመናገር እንደዚህ። ለዛ ነው። እና ቬሮኒካን ቮት አድርጎ ቆይ እኔ ፖስት ላታለሁ። ቆይ ላኩልኝና በደንብ እንትን ልበለውና እኔ ዛሬ ማታ ወይ ነገ ፖስት ላታለሁ። ውዶቼ እኔ ቬሮኒካ በጣም ነው የምወዳት። ሰው አክባሪ ናት። በነገራችን ላይ እመቤቴ በጣም ነው ቬሮኒካ የምወዳት፣ እማከብራት፣ ደስ የምትለኝ ልጅ። ሀናን ታሪክን በጣም ነው የምወዳት። ጽዳቷ ምናምን መልኳሽ እንደው መልኳሽ ተቀላቅላ ነው ትላላችሁ እናንተ። ባለፈው ስትሆን ነበር ግን እኔ መልኳ ጽዳቷ ጌታን ደስ የሚለኝ ደስ ትለኛል። ቻሉ ነው ወይ ብዙዎቹ አሉ ግን ያው ፊት ለፊት ስለመጣ ነው። ፍቅረሲዝም እዚህ ውስጥ አለክ ላስገባክ። ፍቅረሲዝም 700 ሺህ እናንተ 700 ሺህ ፎሎይን አድርሱት። አየሁት እኮ ቦልኬ አሁንም እኮ እየቦለኩ እኮ ነው። እስኪ አትቦልኪ ተይ፣ እጅሽን ተይው በሉኝ። እየቦለኩ እኮ ነው። እስኪ ተይ በሉኝ። ስቶሪ ያደረገች እንዴ? በቃ እናንተ ስራችሁ ይጫነካካችሁኝ። ፍቅረሲዝም ኬንያ ገባ እንዴ? እኔ ግን ከብሎክ የማስገባቸውን ሰዎች ማን ነው ብሎክ የሚያወጣቸው? እሺ አነበዋለሁ። ማን ነው ግን? እኔ ጥያቄ አለኝ። ማን ነው ከብሎክ የማረጋቸውን ሰዎች ከብሎክ በመቤት የሚያወጣብኝ? ማን ነው? ቆይ ወይኔ ጭራሽ ላይክ ሰጠሁት። ቆይ በስመ አብ ወልድ መንፈስ ቅዱስ። ቲክቶክ ይዘጋል። ሳሮን የጻፈችውን ባነበውማ
ተፋቷት በቃ ጌታን። የማንም ፍቅር አይ እኔንም እኮ እንትን ውስጥ ከተታችሁ የዚህ ቲክቶክ ነዋሪ አይድልኝ። እሺ ሌላ ወሬ እናውራ። በቃ ተዋት፣ ተፋቷት። አንዴ ተናገርኩ በቃ ተዋት። እጭርዛ እሺ። አሬ ቆይ አይደለም አሁን ስቶሪ ነው። ምንድን ነው? እስኪ ቆይ የሆነ ቴክስት ደረሰኝ። ቆይልኝ አይ ነው ጋይ 700 ሺህ በቅርብ መንገባ ይመስላችኋል? አይሆነን። እሺ የመጨረሻ ምን ያመለጠኝ ነገር አለ? ፍቅረ ሲዝም ኬንያ ገባን ያላችሁትኝ ከነፊቱ ሻሹ ነው ቋጥሮ የገባው ወይንስ ፀጉሩን ገልጦ ነው? ፍቅረ ሲዝም እኔን ስማኝ የኔ ጌታ፣ ይሄ ማህበረሰብ ለማንም አልበጀም። ሞራል እየሆነክ ብለዋል። እውነቱን ነው። ዮኒን አዳምጠው። ብዙ ማልቀበለው የምቀበለዋል። ይሄ ግን ትክክል ነው። ሞራል ዮኒ ግን እንደው ዮኒ ግን ጣል ላርግ እስኪ ተንኮስ ላርግ። ፍዝዝ ብለሃል። ዲቦራን ፍዝዝ ብለሻል ብላለች። ከዚህ የጀመረችው ፍዝዝ ብለሃል ዮኒዬ። ዮናስ ሙሉነ ቲክቶኩን ቆስቁሳው ፍዝዝ ብለሃል። እስኪ ጠቅ ላርግ። ልክ አንተ ጆን ዳንኤል ሞራል ሰተክ በዛው እንትን እንዳልከው ዛሬ ለፍቅረ ሲዝም ስመክር ጥሩ ነው እኮ። አንዳንዴ እኮ የደረሰበት ሰው ሲመክር ደስ ይላል። እኔ አሁን ብመክር ሰውንም ያስገባውበት የለም ተንኮልም የለኝም። ገባችሁ? ለመምከር አልመችም። ዮኒ ግን ሲመክር ደስ ይላል። ለምን? በጆን ዳንኤል ያደረገውን ስለሚያውቅ። አሁን ፍቅረ ሲዝምን ሰው ፑሽ ሲልክ አትስማ ብሏል። ስለዛ ፍቅረ ሲዝም ዮኒ ያለህን ነገር ተከተል። ትክክለኛ ነገር የነገረ አሁን አንተ ሰውዬ እኔ ይመስለኛል። ግን አሁን እሱን አስገብተን ከምንቀልበው ብለው ነው የተውክ ወይ የእውነትም ተደብቀሃል? እስኪ ንገሩን ጋይስ። ፍቅረ ሲዝም እንደዛ እዛ ተቀምጦ ኢትዮጵያ ውስጥ እንደዛ የሚለው ተደብቆ የእውነትም ነው ጉድጓድ ውስጥ ነው የተደበቀው ወይ ምንድን ነው? ኬንያ ገባ እንዴ? እስቲ የእውነት በሉ። አዎ ዮኒ ይምጣ ትንሽ ላስላስ እንደ አረ ዮኒ ፈዛሃል። በእናትህ ግጭ ዮኒ ማኛ ፈዛሃል። ሞቅ አርገው። እኔ እኮ የጥንት እኮ ቲክቶኩን የቆሰቆሱ ሰዎች እኮ ሲጠፉ ያስጠላኛል። ሞቅ አርገው ቲክቶኩን። ፈዛሃል። ለእግዚአብሔር እኮ ተጫውቱ ይላል። ፈጣሪ እኮ አታመንዝሩ ይላል። አታመንዝር። አንተ ማለት ዳር ልጆች አሉ። አታመነዝርም። አትስረቅ ይላል። መስረቅ ካለብህ አቁም፣ አትስረቅ። ተጫወቱ ግን ይላል ፈጣሪ። መጫወት አለብህ ዮኒ። የትኛው መጽሐፍ ቅዱስ ላይ ነው አትጫወቱ አትዝናኑ ያለው? አቀልዱ። ተዝናና፣ ተጫወት። እንዲ አሁንማ እኮ ሙሉ በቃ ስገባ ጤና ይስጥልኝ ጌታ ይባርክሽ ነው የምትለኝ። ጌታ ይባርክሽ፣ ጤና ይስጥልኝ። ኧረ ዮኒ እኔ ቆስቆስ አደርጋለሁ። እናቴ ደግሞ ፈዘህብኛል። ትናንትና መቼ ዕለት ነው? ትናንትና ወዲያ ነው። አይኖ እድሜው ብሄድ መጫወት አለበት። ትናንትና ገባ ስል ላይክ ሌላ ሰው ነው በቃ ዮኒ። በቃ ቁጭ ብሎ ምናምንና በቃ እንደዛ የለም ዮኒ። ትልቅ የምትሆን ተጫወት። ቴንኪዩ። ነካ አድርጎ እንዴ ነካ ይበልልኝ። እሺ ቤታ ቆይ እስኪ ላንብብ። ወይ ጉድ ነው ምናምን ቤታ ለምን ከራቼ ጋር ተጣላችሁ? እኔ ማርያምን አልተጣላሁትም። አሁን ደግሞ ነገር ልታመጡብኝ። እኔ አልተጣላሁትም። ራቼን እውነት ለመናገር አልተጣላሁትም። ያኔ ታስታውሳላችሁ? ኮመንት አንብቦ ሲነግረኝ ኮመንት አንብበህ አትንገረኝ እኔም አንተ ጋር እኔም ጋር እኮ እንደዚህ ብሎ እየጻፈ ታስታውሳላችሁ? ኮመንት ሌለም ብሎ ሰርጀሪ የሚሉሽ ምናምን ብሎ ሲል እኔም ደግሞ እኮ እዚህ ጋር አንተ ጋር እኮ እኔ ጋር እኮ የቀነኒ እጃ ደም አለበት ነው ምናምን እንደዚህ እያሉ እየጻፉ ነው። አታንብብልኝ። እኔም አላነብም አልኩኝ። በቃ በዛ ጨረስን። ከዛ ባለፈው ምንድነው ሼር አድርገውልኝ የሆነ ቪዲዮ ላይ ስል ብሎክ አድርጎኛል። እኔም ቦለኩ። ይሄ ነው በቃ። ምንም ክፉም ደግም አልተነጋገርም። ቱ ቢሆንስ በዜድ በኩል ደግሞ ጋይስ አይ ነው ቆርጠውትኝ አልመጣም ቀረውኝ በሚለው አቀናብራችሁን አንፖዝ። እኔ በነገራችን ላይ ያ
ያ ቪዲዮ ያለችበት ቪዲዮ ልካልኛለች። አልመጣም ቀረሁኝ ነው አልመጣም፣ አልሄድም እሷ ጋር አልጠራችኝም፣ አትዋሹን ያለችው። እናንተ ግን ቆርጣችሁ አልመጣም። እኔ አልጠራኋትም፣ እውነቷን ነው። እኔ አልጠራኋትም፣ አልጠራችኝም፣ እንደማጠራኝ አውቃለሁ፣ አልመጣም፣ አትዋሹን ያለችው። እናንተ ግን ያው ቆርጣችሁ ነው ቁርቲ ምናምን ትላላችሁ። በነገራችን ላይ እኔ ደደብ አይደለሁም። ይህን ያክል ጭንቅላት ያልዘቀተም። እኔን ካልሰደበችኝ ዜድ እኔን ካላንቋሸሸችኝ የፈለገችውን የመውደድ መብት አላት። እኛ እኮ አሁን የሰለጠነ ሀገር ላይ የሰለጠነ ዓለም ላይ ያለ ነው። ምን ሆናችሁ ነው? የፈለገችውን የመውደድ መብት አላት። የፈለገችውን የመውደድ ምንድን የማንገስ መብት አላት። የፈለገችውን ፎቶ የመለጠፍ መብት አላት። ከፈለገችው ጋር የመጫወት መብት አላት። መጣች እድሜ ረጅም ነው። ደስ ያላትን የማድረግ መብት አላት። ግን እኔን አሁን ለምሳሌ በአሽሙር ብትናገረኝ፣ ብትሰድበኝ፣ ብታንቋሽሸኝ ምናምን ይነው ላይክ እኔም ዝም አልልም። ገብታችኋል እንዴ? ለምን ብዬ ትጠይቃላችሁ። ከዛ በተረፈ ግን መብትና ግዴታችንን መለየት አለብን። በቃ ከኔ ጋር አሁን አይደለም ዜድ ድሮ እነሱን እወዳለሁ ትላለች። አሁንም እንዴት ነው እኔንም እወዳለሁ ትላለች። ስንደዋወልም ታረቁ ምናምን እነሱንም አንቺንም ነው እወዳለሁ የምትለው አውቃለሁ። እሱን ገብታችኋል አይደል? ስለዛ ይሄ ትልቅ ነገር አይደለም። ለእኔ ሼር አድርጋችሁ ምናምን አንዳንዶቻችሁ አየሽ ኢትስ ኦኬ። ለምንድን ነው እኔ እኮ አውቀዋለሁ። አሁን እሷን እንደዚህ ያደረግሽ አያችሁ አይደል? ቤታ አሁን እናንተ ቆርጣችሁ የፖሰታችሁ ሰዎች አላችሁ። ዜድን እኔ አሁን ብናገራት ምንድን ነው የምትሉትኝ? ቅናተኛ፣ እኔ ብቻ ልወደድ፣ እኔ ብቻ ንግስት ልሁን ባይ፣ እኔ ብቻ ልለጠፍ ነው የምትይው። ቀንተሽባቸው በእነሱ ማለታችሁ እኮ አይቀርም።